ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም እንደተለመደው ጠቃሚ መረጃ ይዤላችሁ ቀርቤያለሁ። ዛሬ ዩቲዩብ አፕሊኬሽን ላይ ማስተካከል ያለባችሁ እጅግ በጣም ጠቃሚ የሆኑ ነገር ግን ብዙ ሰዎች የማያውቃቸው አዳዲስ ነገሮችንም ጭምር በዛሬው ፕሮግራም አሳያችኋለሁ። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። መልካም ቆይታ። እሺ ተመልካቾች ተመልሰናል። አሁን ወደ ዩቲዩብ አፕሊኬሽን እንግባና እያንዳንዱን ነገር አሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ላይክ እያደረጉ መከታተል ነው ማለት ነው። እንግዲህ ዩቲዩብ አፕሊኬሽን ስንከፍተው እንደዚህ ይመጣል። በአጋጣሚ የኔ ቻናል መጣ ማለት ነው። በሌላ አካውንት ሆኜ ነው። እሺ ከመጀመሪያ ላይ የማሳያችሁ ነገር ምንድነው? ሰርች ባሩን ነው። ሰርች ስታደርጉ እንግዲህ ብዙዎቻችሁ ዩቲዩብ አፕሊኬሽን ካላችሁ ከላይ ሰርች ላይ ሄዳችሁ የሆነ ነገር ትፈልጋላችሁ። ሙዚቃ ሊሆን ይችላል፣ ፊልም ሊሆን ይችላል፣ መዝሙር ሊሆን ይችላል። የተለያየ ነገር እናንተ የምትፈልጉትን ነገር ሰርች ታደርጋላችሁ። ነገር ግን ብዙ ሰው የማያውቀው ነገር ሰርች ፊልተር የሚለውን ብዙ ሰው አይጠቀመውም። እስኪ የምትጠቀሙት በኮመንት ታሳውቁኛላችሁ። ሰርች ፊልተር ማለት ምን እንደሆነ ልንገራችሁ ጓደኞቼ። ሰርች ፊልተር ማለት ለምሳሌ አንድ ፊልም ሰርች ስታደርጉ መቼ የተለቀቀ ነው የሚለውን እናንተ መወሰን ትችላላችሁ። ለምሳሌ ዛሬ የተለቀቀ ከሆነ የፈለጋችሁት ዛሬ የተለቀቀውን ብቻ እንዲያሳያችሁ ማድረግ ትችላላችሁ። የዛሬ ወርም የዛሬ ዓመትም የፈለጋችሁትን። ሁለተኛ ነገር ደግሞ ምንድነው? ታይፑን መምረጥ ትችላላችሁ። ለምሳሌ አንድ ቻናል ሰርች ስታደርጉ ቪዲዮ እንዲያመጣባችሁ ማድረግ ትችላላችሁ። የፈለጋችሁት ቻናሉን ከሆነ ቻናል ብቻ እንዲያመጣላችሁ። ደቂቃዎችን መወሰን ትችላላችሁ። ከ5 እስከ 6 ደቂቃ ያለ ቪዲዮ አምጣልኝ ምናምን ማለት ትችላላችሁ። ለምሳሌ ኢትዮጵያን ሙዚክ ብዬ ሰርች ላድርግ። ኢሲኤችአይኦ ኢትዮጵያን ሚውዚክ ብዬ ሰርች አደረግኩ አይደል? ኦኬ ሚውዚክ ኢትዮጵያን ሚውዚክ ብዬ ሰርች አደረግኩ። እንግዲህ ኢትዮጵያን ሚውዚክ ብዬ ሰርች ሳደርግ እንግዲህ ሁላችንም እንደተለመደው እንደዚህ አድርገን ነው ሰርች የምናደርገው። ነገር ግን ያመጣልኝ ለምሳሌ ይሄ 8 ወሩ ነው እንደምታዩት መጀመሪያ ላይ የመጣልኝ። ወደ ታች ዝቅ ስል ደግሞ 4 ዓመቱ ነው ይሄ ሙዚቃ ከታች ያመጣልኝ። ወደ ታች ደግሞ ዝቅ ስል 14 ዓመት የሆነ ሙዚቃ አምጥቶልኛል ማለት ነው። ለምሳሌ እናንተ ግን በዚህ ሳምንት ወይም በዚህ ወር የተለቀቀ ከሆነ ሙዚቃ ሰርች ማድረግ የፈለጋችሁት ምን ታደርጋላችሁ? ከላይ 3 ነጥብ አለ። የታችኋት ከሆነ 3 ነጥብ አለች። እሷን ስነኳት ሰርች ፊልተርስ የሚለውን ታገኛላችሁ። ሰርች ፊልተር የሚለውን ስትነኩት እንግዲህ በጣም ብዙ ነገር ነው። ስለሁሉም አላሳያችሁም። ለምሳሌ ፊቸር የሚለው ከታች ላይ ለምሳሌ ጥራታቸው 4K የሆኑ HD የሆኑ ሰብታይትል ያላቸው ክሬቲቭ ኮመን የሆኑ እነዚህን የፈለጋችሁትን በመንካት ማግኘት ትችላላችሁ። ለምሳሌ ክሬቲቭ ኮመን አሁን ከኮፒራይት ነፃ የሆኑ ቪዲዮዎችን ስትፈልጉ ክሬቲቭ ኮመን የሚለውን ነክታችሁ አፕ ላይ ስትሉ ከታች ከኮፒራይት ነፃ የሆኑትን ብቻ ቪዲዮዎች ያመጣላችኋል፣ ሙዚቃዎችን ማለት ነው። ግን እኛ አሁን የፈለግነው ምንድነው? ቀኑን ስለሆነ አፕሎድ ዴት የሚል አለ። ኤኒ ታይም ላይ ነው የሚለው ኤኒ ታይም ነው የሚለው መጀመሪያ ላይ ስታዩት። ስለዚህ እናንተ ምን ታደርጋላችሁ? ይሄው እንደምታዩት ቱዴይ የሚል አለ። ዛሬ የተለቀቀ ሙዚቃ ከሆነ የፈለጋችሁ ቱዴይ የሚል አለ። ዚስ ዊክ የሚል አለ፣ በዚህ ሳምንት። ዚስ መንዝ የሚል አለ፣ በዚህ ወር። ዚስ ይር የሚል አለ፣ በዚህ ዓመት። አይ ሁል ጊዜ ካላችሁ ደግሞ ኤኒ ታይም በማንኛውም ሰዓት የተለቀቀ ነገር ይምጣልኝ። ስለዚህ እኔ አሁን ለምሳሌ በዚህ ወር የተለቀቀ ሙዚቃ ካለ ዚስ መንዝ ለውና ከታች ጥራቱን ደግሞ መምረጥ ትችላላችሁ። 4K የሆነ HD የሆነ ተውት እሱን። ከታች አፕ ላይ የምትላለች አፕ ላይ ስለው አሁን ተመልከቱ። በዚህ ወር የተለቀቀ ሙዚቃ ብቻ ነው የሚያመጣልኝ። ለምሳሌ ይሄን ሙዚቃ ተመልከቱት። 1 መንዝ ይላል። ወደ ታች ስትወርዱ ደግሞ 5 ቀኑ ነው ይሄ ሙዚቃ። ወደ ታች ስትወርዱ ደግሞ 11 ቀኑ ነው እንደምትመለከቱት። አሁንም ስትወርዱ 11 ቀን ምናምን በዚህ ወር የተለቀቁትን ብቻ ያመጣላችኋል ማለት ነው። ሌላው አንድ ተጨማሪ ማሳያችሁ ነገር ከዛው ፊልተር ላይ ገብታችሁ ምን ታደርጋላችሁ? ዳይሬክሽን የሚላል። ለምሳሌ ዳይሬክሽን ኤኒ ላይ ነው የሚጠቀመጠው። ነገር ግን ከ3 ደቂቃ በታች ከ3 እስከ 20 ደቂቃ ማለት ትችላላችሁ። ኦቨር 20 ሚኒትስ የሚላል እስከ 20 ደቂቃ ምናምን ያሉትን እናንተ መወሰን ትችላላችሁ ማለት ነው። ሌሎቹ ደግሞ ሰርች ያደረጋችሁን ነገር ታይፕ አለው። ቪዲዮ ሊሆን ይችላል፣ ቻናል ሊሆን ይችላል። ይሄን እንደምታዩት ፕሌሊስት ሊሆን ይችላል፣ ሙቪ ሊሆን ይችላል። ብዙ ነገር መጠቀም ትችላላችሁ። ለምሳሌ አሁን ሻምበል አፕ ብዬ ሰርች ባደርግ የራሴን ቻናል ሻምበል አፕ ቲዩብ ብዬ ሰርች አደረግኩ። ሰርች ሳደርግ እንግዲህ ቪዲዮውንም ቻናሉንም ቀላቅሎ ያመጣልኛል። እንደምትመለከቱት ቪዲዮውንም ቻናሉንም ቀላቅሎ ያመጣዋል። ነገር ግን እኔ የፈለኩት ምንድነው? ቻናሉን ብቻ ከሆነ ቪዲዮ እንዳያመጣ። ስለዚህ ከአሁንም ሰርች ባሩ ላይ ሄዳችሁ ሰርች ፊልተር ላይ ከገባችሁ በኋላ
እየፈጠንኩ ነው እንግዲህ እንደ ቪዲዮ እንዳይረዝምባችሁ። ታይፕ የሚለው የመጀመሪያው አለ አይደል? ለምሳሌ ቻናልስ ብዬ አፕላይ ያደረጉ። አሁን ቻናሎች ብቻ ነው የሚመጡት። ሻምበል አፕ የሚል ቻናል ብቻ ነው የሚመጣው። ቪዲዮን አታዩም። እንደምታዩት ቻናሎች ብቻ ናቸው የሚመጡት ማለት ነው። መጀመሪያ እኔ መጣ፣ ከዛ ቀጥሎ ሁለተኛው ቻናል መጥቷል። ከዛ ደግሞ የሆነ ሰዓት የከፈትኩት ነበር፣ ይሄ የኔ ነው። ሌላው ደግሞ የተለያዩ ሪኮመንድድ የሆኑ ተመሳሳይ ይዘት ያላቸውን ቻናሎችን ያመጣላችኋል ማለት ነው። በዚህ መንገድ ሰርች ባሩን መጠቀም ትችላላችሁ ማለት ነው። ሌላ ሁለተኛ ነገር ምንድነው ጓደኞቼ፣ አሁን ወደ እዚህ ትገባላችሁ። ወደ ፕሮፋይላችሁ ከታች ሲገቡና አሁንም ከላይ ፕሮፋይላችሁን ትነካላችሁ። ከዛ ጀነራል የሚለውን ትነካላችሁ። ጀነራል የሚለውን ስትነኩ ሁልጊዜ ቪዲዮ ሰርችባታለሁ። ነገር ግን የሚያናደኝ ነገር ብዙ ሰው ስላላየው በጣም ጠቃሚ የሆነች ነገር ስለሆነች ላሳያችሁ። ከታች ሪስትሪክትድ ሞድ የምትላለች አበራታለሁ ማለት ነው። ይችን ሳበራት እንግዲህ ከታች ማንበብ ትችላላችሁ። ለህፃናት የማይመከሩ ለእናንተም ቢሆን የብልግና ቪዲዮዎች ሊሆን ይችላል። የተለያዩ ቪዲዮዎች በእናንተ ገጽ ይህን ካበራችሁት በተአምር አይመጣም ማለት ነው። ኢቭን እንኳን መጥቶ ቪዲዮውን መክፈት ብትፈልጉ አይሰራም ቪዲዮ። ምክንያቱም ሪስትሪክትድ ሞድ ላይ ናችሁ፣ አይሰራም ነው የሚላችሁ። ይሄ የሚጠቅማችሁ ለምንድን ነው? ልጆች ላላችሁ ልጆች ስልካችሁን የሚይዙት ከሆነ ይህንን አብረታችሁ ብትሰጧቸው ምንም ነገር መመልከት አይችሉም ማለት ነው። የሚመጣላቸው ጥሩ ነገር ብቻ ነው። እንደዚህ የብልግና ቪዲዮዎች ምናምን፣ የጥቃት ቪዲዮዎች ብቻ በቃ የማይፈቀዱ በጣም አደገኛ የሆኑ ቪዲዮዎች ወደ ገጻችሁ በተአምር አይመጣም ማለት ነው። በጣም ደስ የሚል ነው። ዩቲዩብ ይህንን በቅርቡ ነው በዚህ ዓመት ምናምን የጨመረው። ስለዚህ ለልጆቻችሁ ስትሰጡ ይችን ነገር አብረታችሁ መስጠት ትችላላችሁ ማለት ነው። ነገር ግን ይህንን ስታበሩት ምን ይፈጠራል ካላችሁ፣ አንደኛ እንደዚህ አይነት ቪዲዮዎችን ማየት አትችሉም። ሁለተኛ ኮመንት መጻፍም ሆነ ማንበብ አይችሉም ማለት ነው። ስለዚህ ኮመንት ላይ ምን ተጻፈ፣ ጥላቻ ተጻፈ፣ ምን ተጻፈ እያሉ ማንበብ አይችሉም፣ መጻፍም አይችሉም። እናንተ ግን ኮመንት እምቢ ብሏችሁ ካስቸገራችሁ መፍትሄው ምንድነው? ይሄ ነገር በርቷል ማለት ነው። እናንተ ኦፍ ማድረግ ትችላላችሁ። ለልጆቻችሁ ስትሰጡ ግን ይችን ነገር ኦን አድርጋችሁ ብትሰጧቸው እጅግ ከብዙ ነገር ትከላከሏቸዋላችሁ ማለት ነው። ሌላው ደግሞ ባክ ብለን እንመለስ፣ ወይም ደግሞ እዛው ጀነራል ላይ እንዳላችሁ ፕሌይባክ ኢን ፊዲስ የሚል በጣም ወሳኝ ነገር አለ። ፕሌይባክ ኢን ፊዲስ የሚል አለ። ከዚህ ጋር አሁን ለምሳሌ እኔ ኦፍ ነው፣ ምን እንደሆነ አንድ ጊዜ ተመልሼ ላሳያችሁ። አሁን ዩቲዩብ ላይ ነኝ እንደምትመለከቱት ቪዲዮዎች አሉ። እንደዚህ ስክሮል ሳደርግ የተለያዩ ቪዲዮዎች አሉ። ነገር ግን በራሳቸው ይጫወታሉ። አንዳንድ ጊዜ አይታችሁ ከሆነ እስኪ እናንተ በራሱ ይጫወታል አይጫወትም የሚለውን በኮሜንት ግለጹልኝ። ይህን ነገር ካላስተካከላችሁት ቪዲዮ በራሱ ይጫወታል። አሁን ጸጥ ያለ ነው ቪዲዮ እንደምትመለከቱት። ነገር ግን እንደዚህ አድርጋችሁ ልክ እንደ ፌስቡክ እንደ ቲክቶክ በራሱ ይጫወታል ቪዲዮ። ላሳያችሁ። አሁን ሴቲንግ እንመለስና ጀነራል ላይ እንግባ። ጀነራል ላይ እንግባ። ፕሌይ ኢን ፊዲስ የሚለው የኔ ኦፍ ስለሆነ ነው። ኦልዌይስ ኦን ብለውስ አሁን ለምሳሌ እንመለስ ላሳያችሁ። ቪዲዮ መስራት ይጀምራል ምንም ሳልነካው ማለት ነው። ትንሽ ጠብቁት፣ ወይም ደግሞ ክሎዝ አድርጌ ልመለስ። ኦኬ አያስፈልግም። እንደምትመለከቱት ነው። አሁን ለምሳሌ ቪዲዮ መጫወት ጀመረ። ይኸው ከዚህ እያያችሁት ወደ ታች ሳደርገው ደግሞ እዚህ እንደምትመለከቱት ቪዲዮ መጫወት ይጀምራል በራሱ። ይህ ምንድነው? በዳታ የምትጠቀሙ ካላችሁ ዳታችሁን ይቆጥባል። ነገር ግን ሂስትሪያችሁም ላይ ይቀመጣል። ስለዚህ ቪዲዮዎች እንዳይጫወቱ ምን ማድረግ አለባችሁ? እናንተ የምትፈልጉትን ብቻ ክሊክ አድርጋችሁ ቪዲዮ እንዲሰራ ከፈለጋችሁ አሁን ያሳያችሁት ማጥፋት ትችላላችሁ ማለት። እስኪ እናንተን እዩት፣ እንዲቆም አድርጋችሁ ምናምን ቪዲዮ ይሰራል አይሰራም የሚለውን ቼክ አድርጉት። ይህ እንደምትመለከቱት ቪዲዮ በራሱ ይጫወታል ማለት ነው፣ ምንም ኦኬ ሳትሉት። ይህ ደግሞ ለእናንተ ጥሩ ላይሆን ስለሚችል አጥፉት ማለት ነው። ለማጥፋት እንዳልኳችሁ ወደ ሴቲንግ ትገባላችሁ። በመቀጠል ጀነራል የሚለውን ነክታችሁ ፕሌይ ኢን ፊዲስ የሚለውን እቺን ትነካላችሁ። ከዛ ኦልዌይስ ኦን ዋይፋይ ኦንሊ የሚላል። ይሄ ደግሞ ምናልባት በዋይፋይ ብቻ ሲሆን ኦን ይሁን ካላችሁ፣ አረ እንደው ጭራሽ አያስፈልግም ካላችሁ ደግሞ ኦፍ የሚለውን ነክታችሁ ብታጠፉት ቪዲዮዎቹ አይንቀሳቀሱም፣ መጀመሪያ ላይ እንዳያችሁት ማለት ነው። ስለዚህ ኮመንት ላይ እናንተ አጋሩኝ ማለት ነው። ሌላው ደግሞ እዚሁ ጀነራል ላይ ያላችሁ አሁን ለምሳሌ ዩቲዩብ እንደምታዩት ነጭ ነው እንትን ከለሩ። ስለዚህ ብዙ ሰዓት ዩቲዩብ ላይ የምታሳልፉ ከሆነ ቪዲዮ የምትመለከቱ ከሆነ
ይህ ነጭ ከሆነ አይናችሁን ይጎዳችኋል ማለት ነው። ስለዚህ ምን ማድረግ አለባችሁ? ዳርክ ብታረጉት የተሻለ ነው። ዳርክ ለማድረግ አፔሪያንስ የሚለው የመጀመሪያው እዛው ጀነራል ላይ እንዳላችሁ አፔሪያንስ የሚለውን ነክታችሁ ሶስት አይነት አማራጭ ያመጣላችኋል። ዩዝ ዲቫይስ ቲም እና ላይት ቲም እና ዳርክ ቲም የሚል አለ። የስልኩን መጠቀም ከፈለጋችሁ ዩዝ ዲቫይስ ቲም የሚል አለ። ነገር ግን አያስፈልግም። ዳርክ የሚለውን ሶስተኛው ስታደርጉት ሙሉ ስክሪኑ ጥቁር ይሆንና ላይናችሁ የሚመች ይሆናል ማለት ነው። ስለዚህ ዳርክ ላይ ብታደርጉት እንደዚህ ጥቁር ይሆናል ማለት ነው። ነገር ግን ለእናንተ እንዲያሳያችሁ እንዲመቸኝ ይህንን ላይት ላድርገው ለጊዜው፣ ኋላ ስጨርስ ግን አጠፋዋለሁ ማለት ነው። ሌላው ደግሞ ምንድን መሰላችሁ ጓደኞቼ፣ ዩቲዩብ ሂስትሪያችሁን ያስቀምጣል። ያው ካሁን በፊትም ተናግሬያለሁ፣ ነገር ግን ለተወሰኑ ሰዎች ሊጠቅም ይችላል። ይሄው እንደምታዩት አሁን ቪዲዮ ምንም አይንቀሳቀስም ኦፍ ስላደረኩት ማለት ነው። ምን መሰላችሁ ዩቲዩብ ቪዲዮ ስትመለከቱ ሰርች ስታደርጉ እየመዘገበ የሱ ዳታ ላይ ያስቀምጣል። ይህ ደግሞ ለምን ጉዳት አለው ካላችሁ፣ አንደኛ ለምሳሌ አካውንታችሁ በሌሎች ሰዎች ቢጠለፍ እነሱ ዩቲዩብ ላይ ገብተው የተለያየ ቦታ ላይ ገብተው ምን እንደምትሰሩ፣ ምን እንደምታረጉ፣ ምን ሰርች እንደምታረጉ፣ ከማን ጋር እንደምታወሩ፣ ምን ሰርች እንደምታረጉ ሁሉን ነገር ማየት ይችላሉ ማለት ነው፣ በጉግልም ሆነ በተለያየ ቦታ። ስለዚህ ያንን እንዴት እንደምታጠፉ ሌላ ቪዲዮ ሰራላችኋለሁ ከፈለጋችሁ፣ ካሁን በፊትም ሰርቻለሁ። ነገር ግን ዩቲዩብ ላይ ያላችሁን እስከዛሬ ስታዩት የነበረውን ቪዲዮ እና ስትጽፉት የነበረውን ጽሁፍ ሂስትሪያችሁን እንደ አዲስ ማጥፋት ከፈለጋችሁ አሁን በማሳያችሁ መንገድ ማስተካከል ትችላላችሁ። አሁንም ቀላል ነው። ፕሮፋይላችሁን ነክታችሁ ከላይ የሴቲንግ ምልክቷን ንኩ። በመቀጠል እንደምታዩት ማኔጅ ኦል ሂስትሪ የሚል አለ። ይህን ስትነኩት ሂስትሪያችሁን ሁሉ ማኔጅ የምታደርጉበት ነው ማለት ነው። ከዚህ ስትገቡ አሁን ለምሳሌ ሂስትሪያችሁን ያመጣላችኋል። እናንተ እንደፈለጋችሁ አድርጋችሁ ማጥፋት ትችላላችሁ። ዲሌት የሚል አለ። ዲሌት የሚለውን ነክታችሁ ቱዴይ የሚል አለ። ዲሌት ቱዴይ የሚል አለ አይታችሁት ከሆነ። ከታች ደግሞ ዲሌት ከስተም ሬንጅ የሚል አለ። ይሄ ደግሞ እስከመቼ የሚለውን ወስናችሁ ዲሌት የምትሉበት ነው። ከታች ደግሞ ዲሌት ኦል ታይም የሚል አለ። እሱን ነክታችሁ እስከ ጭራሽ ማጥፋት ከፈለጋችሁ ዲሌት ኦል ታይም የሚለውን ነክታችሁ ማጥፋት ትችላላችሁ። ነገር ግን እኔ አሁን አላጠፋውም፣ ምክንያቱም አንዳንድ ጠቃሚ ሂስትሪ ስላሉኝ እኔ ብዙ ጊዜ ለትምህርት ለተለያየ ነገር ስለምጠቀምበት ማለት ነው፣ ከቪዲዮ ጋር የሚያያዝ ነገር። እንደዚህ አድርጋችሁ ክሊር ማድረግ ትችላላችሁ። በአጠቃላይ ያለው ነገር ይህ ነው ማለት ነው። ሌሎች ነገሮችን ሳልቆይ ላሳያችሁ። አሁንም እዚሁ ላይ እንዳላችሁ ምን ታደርጋላችሁ? ወደ ፕሮፋይላችሁ ትገባላችሁ ማለት ነው። ኢንኮግኒቶ ተርን ኦን ኢንኮግኒቶ የሚል አለ። ለምሳሌ ይሄው ከዚህ ጋር እንደምትመለከቱ ላይታያችሁ ይችላል። ከፕሮፋይላችሁ ስር ተርን ኦን ኢንኮግኒቶ ይላል። ይህ ምንድነው? ይህንን ኦን ካደረጋችሁት አሁን ለምሳሌ ሌላ ስክሪን ነው የሚመጣላችሁ። እንደምትመለከቱት ሌላ ስክሪን ነው የሚመጣላችሁ። እንደዚህ ብሎባችሁ ሊሆን ይችላል። የእናንተም የሆነ ቪዲዮ ሆም ላይ ጥፍት ብሎ ምናምን እንደዚህ አልመጣባችሁም ዩቲዩባችሁ። ይህ የሚሆንበት ምክንያት አካውንታችሁን ሳትጠቀሙ የፈለጋችሁትን ቪዲዮ ለማየት የሚያስችላችሁ ነው። ከዚህ ላይ ሰርች የምታደርጉት የምትመለከቱት ቪዲዮ በዩቲዩብ ሂስትሪ ላይ አይመዘገብም፣ ኢንኮግኒቶ ሞድ ላይ ከሆነ ማለት ነው። ይህም የሚጠቅማችሁ እንዳልኳችሁ ሂስትሪያችሁ እንዳይመዘገብ ይጠቅማችኋል። ስለዚህ ምንም ነገር ሳይታወቅባችሁ ቪዲዮ መመልከት ሰርች ማድረግ ከፈለጋችሁ ይህንን ሞድ ተጠቅማችሁ መጠቀም ትችላላችሁ ማለት ነው። ብዙ ሰዎች ይጠቀሙታል። ወደ ነበረው ለመመለስ ከፈለጋችሁ ደግሞ ተርን ኦፍ ኢንኮግኒቶ የምትላለች ከስር፣ እሱ ስትነኩት ወደ ነበረው ዩቲዩብ ገጻችሁ ላይ ይመልሳችኋል። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እሺ ተመልካቾች፣ ሌላው ደግሞ አንድ ነገር ልጨምርላችሁ እስኪ። ምናልባት ያው ቪዲዮ እየረዘመ ስለሆነ ብዙ ጊዜ ሲረዝም ቪዲዮ እያማረራችሁ ስለሆነ ትንሽ ግራ ይገባኛል። ወደ ሴቲንግ ትሄዳላችሁ። ወደ ታች ስክሮል አድርጋችሁ ፕሌይባክ የሚል ታገኛላችሁ ማለት ነው። እሱን ስትነኩት ምን አማራጭ ያመጣላችኋል መሰላችሁ? አውቶ ፕሌይ ኔክስት ቪዲዮ የሚል አለ። አውቶ ፕሌይ ኔክስት ቪዲዮ የሚለው ላይ ስትገቡ እንደምትመለከቱት የኔ በርቷል ማለት ነው። ይህንን ካበራችሁት ምንድነው፣ ለምሳሌ አንድ ሙዚቃ እየተጫወተ ወይም ደግሞ ፊልም እያያችሁ ያነ ፊልም እንዳለቀ ወይም ደግሞ ቪዲዮ በሉት በአጠቃላይ ያ ቪዲዮ እንዳለቀ ወደ ቀጣይ ቪዲዮ ራሱ እንዲቀይረው የምታደርጉበት መንገድ ነው ማለት ነው። አንዳንድ ጊዜ ጠቃሚ ሊሆን ይችላል፣ አንዳንድ ጊዜ ደግሞ ሊጎዳችሁ ይችላል ማለት ነው። ጠቃሚ የሚሆንበት ነገር ለምሳሌ በርቀት ልብስ እያጠባችሁ የተለያየ ሙዚቃ እየሰማችሁ ስልካችሁን መንካት በማትችሉበት ታይም ሆናችሁ ከፍታችሁት ከሆነ ዩቲዩብን
ራሱ እየቀያየረ ያሰማችኋል ማለት ነው። ነገር ግን ለምሳሌ ማታ ላይ ተኝታችሁ ከፍታችሁ የሆነ ፊልም እያያችሁ በድንገት እንቅልፍ ቢወስዳችሁና ፊልሙን ባትዘጉት ይህ ነገር ከበራ አዳሩን እየቀያየረ ባትሪያችሁን እስከሚጨርሰው ድረስ የተለያዩ ፊልሞችን በራሱ ሲከፍት ያድራል ማለት ነው። አንዱ ሲያልቅ አንዱን ይቀጥላል። ስለዚህ አውቶ ፕሌይ ኔክስት ቪዲዮ ማለት አውቶማቲካሊ ቀጣይን ቪዲዮ ልክፈትልህ እንደማለት ነው። ስለዚህ እናንተ ከፈለጋችሁ በምትፈልጉ ሰዓት ኦን ታደርጉታላችሁ፣ በምትፈልጉ ሰዓት ኦፍ ታደርጉታላችሁ ማለት ነው። እነዚህን ነገሮች አስተካክሉ። ሌላው እንግዲህ ያን ያህል ይጠቅማችኋል ብዬ አላስብም። ይህን ይመስላል ማለት ነው። ለምሳሌ ከጠቀማችሁ ታይም ማኔጅመንት የሚለውን ነክታችሁ ደግሞ ታይም ማኔጅመንቱን ማስተካከል ትችላላችሁ ማለት ነው። የምተኙበትን ሰዓት የተለያየ ነገር መወሰን ትችላላችሁ። በዚህ መንገድ ቪዲዮዎችን ዩቲዩብ ላይ ብትመለከቱ ውጤታማ ትሆናላችሁ። ጥያቄ ካለ እንግዲህ በኮመንት ግለጹ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ